ዘፍጥረት ምዕራፍ 28 ቁጥር 16 ላይ ያለውን ቃል ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤተል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በመሄድባትም በዚያች መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ወደ አባቴም በጤና ቢመልሰኝ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልሁት ይህ ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝ ሁሉ ለአንተ ከ10 1 እሰጣለሁ። ዜሮ ማባቦቁና ድግደሚ ሰዴት ለኮሰ ቁረጃ ዘፍጥረት 28 ቁጥር 16 ላይ ያለውን ቃል ኦሮምኛው አቹማንስ ያዕቆብ ርባ ደመቄ ዋቀየ ዱግመዶ ከነጅራ አኒ ገሩ ከነም ቤግኔ ጀደ እኒ ሶዳቴ ዶንኩን አተም ሶዳችሳ መነ ዋቀዮቲ መሌ ኡምትኑ አሲንጅሩ ኩን በልበለ በንቲ ዋቃት ጀደ ያዕቆብስ ገነመ ኦቦሮዳን ከኤ አጊቸ መታሳ ጀለ ከአቴ ቱሬ ሰነፉዴ ኡቱባ ሴና ጎዴ ኦልቀጀልቼ ዳይ ጀርሳ እረት አንገላሴ እንዲቤ ያዕቆብስ መቃዶ ሰና ቤቴል ጀደ ሞጋስ ዱራን ገሩ መቃን ዶሰናን ሉዝ ጀዳማ ቶሬ ቤቴል ጀቹን መነዋቀዮ ጀቹዳ ሃሌሉያ። እንዲህ የምለው ርዕስ እናገራለሁ ዛሬ የተገኘውን ማግኘት የምለው የተገኘውን እግዚአብሔር ማግኘት ወይ ደግሞ መገናኘት የምለውን እናገራለሁ ዛሬ ኢስ አርገሜ ዋቀዮን አርገቹ ዮኪንሞ ወልትዱፉ ከንጀዱ መተሩ ይገባባዱበት ኤ መንገደኛ ያዕቆብ መንታ ሆኖ ነው የተወለደ። ለኩታ የደለት ነምጭኩኒ ወንድሙ ኤሳው ታላቅ ነው። ነገር ግን እግዚአብሔር በርብቃ ማፀን ሁለቱ ያሉ እግዚአብሔር መጣና ለእናቱ እንዲህ አለ፣ በውስጥሽ ያለ ሁለት ሰራዊት ነው አለ። ሲከስ ከንጅሩ መጨለመዳ አይደል እንዴስ በቃ ይጋፋል አለ። አንዱ ባንዱ ላይ ይሰነጥላል አለ። እና ሌላስ ታናሹ ታላቅ ይሆናል አለ። እንዴስ ሳትወለድ ታላቅ ትሆናል። ኤርሚያስ ደግሞ እንዲህ ብሎ አለ፣ ከናቴ ማፀን ሳልወጣ አለ። እግዚአብሔር ለአንድ ሰው ሹመት ሲሰጥ እኮ ከተወለደ በኋላ አይደለም። አንድ ሰው ጠቅላይ ሚኒስትር የሚሆን አንድ ሰው ካንቲባ የሚሆነው ከተወለደ በኋላ የሚኒስቴሮች ኮሚቴ አልሾመም። ሰውየው ሳይወለድ እግዚአብሔር ምን እንደሚሆን ወስኗል። አሁን ያላችሁበት ሁኔታ ተመልከቱ። ሳትወለዱ ስለናንተ የተቀመጠ አንድ ወንበር አለ። እዛ ወንበር ላይ ማንም አልተቀመጠም። አሁን ይጠብቃል። ና ነምቺ ለኩታ የደለተ ኩኒ ገራሃደሳ ከሰት ራጅኒ ትዱበተመ መጨተ የከነለል ያዕቆብ ሙጫቁት ሱዳ ያዕቆብ የመጨረሻ ልጅ ነው። ማለትም መንታ ነው የተወለዱ። እንግዲህ የይስሐቅ ልጆች ናቸውና የአብርሃም ሀያት ማለት ነው። ይሄ ሰውዬ ሲወለድ ብልጥ ሆኖ ነው የተወለደ። አቅም የለውም ግን ብልጥ ነው። ሰውዬው ፈሪ ነው። ጫካ ገብቶ አያውቅም። ቤት ውስጥ ቆኖ ግን ትልልቅ ምስጢርን ያውቃል። እንዴት በረከት መቀበል እንዳለበት ያውቃል። አከሚት ኤበከፉለ ተንበክ ነምጭ ገሩ ሶዳቱ አንድ ቀን እንግዲህ ሁለቱም ድርሻቸው ታወቀና ኤሳው አዳኝ ሆነ፣ ያዕቆብ ደግሞ ወጥ ሰራተኛ ሆነ፣ ሼፍ ሆነ። ያዕቆብ ምን ሆነ ያልኩ ሼፍ ሆነ። ኤሳው ግን አዳኝ ሆነ፣ ጫካ ውስጥ ይኖራል። ያዕቆብ እንግዲህ ወጥ ይሰራል ከእናቱ ርብቃ ጋር ይኖራልና አንድ ቀን ይስሐቅ አረጀ ይባላል። ስር በቃ ይስሐቅ ደግሞ በስጋ ያደገ ሰው ነው። አብርሃም አንዱ ልጅ ነው ያለው፣ እሱም ይስሐቅ ነው። በስጋ ያደገ ስለሆነ ስጋ ይወዳልና ያዕቆብ ኤሳውን ጠራና እንዲህ አለ፣ የሚወደውን ስጋ ሰርተ ያምጣልኛል። የሰፈር በግ የሰፈር የሆነ ከብት በሬ ምናምን አታምጣለ፣ ከጫካ ያዝና አምጣለ። እናቱ ታዳምጣለች፣ የያዕቆብ እናት። እሷ ደግሞ ይሄንን ልጅ ትወዳለች። ርብቃ ሰማችና እንዲህ አለ፣ አሁን ልትቀደም ነው አለች እና ውጣ አለች። ሳይመጣ ቅደምና ይሄን ለማውራት አይደለም ታሪኩ እንድሰሙ መነሻ ለማድረግ እንጂ ሄድና አባቴ ያዕቆብም ኤሳውን ባርኮ ሊሄድ ነውና ቅደመውና በጋርደ ብላ አብላውና በረከቱን ተቀበል። ያዕቆብ ፈጠነና ሄዶ አርዶ የወንድሙ ልብስ ለብሶ ቆዳውን አርጎ መጥቶ አባቱን ካበላ በኋላ ኤሳው ደግሞ ሲመጣ አላወቅኩም ከየት መጣ ተቀደመ። ኤሳው የታሪኩ በዚህ ተጀመረና ይገርማቸዋል። ያዕቆብ ከኤሳው ሸሽቶ ወጣ። ያዕቆብ ኤሳው በቀቴ ገረብየ ኦርማ ደሙ ዳፍካይ እናቱ ግን መከረችው። ምን መከረች? ወደ አጎቴ ሄድ አለችው። ወደ ማን? ወደ ላባ ሄድ፣ ወደ አጎቴ። እግዚአብሔር መንገድ የሚያሳያቸው ሰው ይስጣችሁ። እዚህ በፊት እንደምላችሁ እግዚአብሔር በዘመናችሁ ሁለት ነገር ይሰጣችኋል። አንድ ሰው ይሰጣችኋል፣ ሁለት ጊዜ ይሰጣችኋል። ሰው የሌለውና ጊዜ ያለፈበት እኩል ነው። ስለዚህ ዮሐንስ ምዕራፍ 5 ላይ የተቀመጠ ሰውዬ ሰው የለኝም ማለት ሁሉም መጥቶ በዚህ ውሃ ውስጥ ገብቶ ይወጣል። ሰው ያለ እኔ ግን ሰው የለኝም ማለት። ሰውዬው ግን
ሰው ስለሌለው ከኢየሱስ ጋር አልተዋወቀም። ጌታ ኢየሱስ ግን መጣና እንዲህ አለ፣ ሰው አያስፈልግም አንተ ነህ እና መጥቼልሃለሁ አለ። እና ያዕቆብ ወደ ላባ ቤት ከመሄዱ በፊት መንገድ እየሄደ መሸበት። ጉዞውን ሳይጨርስ መሸበት። የመሸባችሁ ሰዎች አላችሁ። የመሸባችሁ እኮ መንገዱ ረዝሞ አይደለም፣ እግዚአብሔር እናንተ ሊያገኛችሁ ነው። መንገዱ የረዘመብህ ወንድሜ ስለ ራቀ አይደለም፣ አቅም ስላጣ አይደለም። እርዳታ የሚሰጡ ሰዎች አንተን ሳያገኙ የሚረዳ እግዚአብሔር ካንተ ጋር ሊገናኝ ነው። ያ ለፈየ በከውቱ ትንገኝ ከንንስት ዱከና የከራም ፈጋት የሚት ወረስ ገርጋሩ ጀደኑ ብረውቱ ትንገኝ ዋቀዮ ሲብረከውዳ ፊዘ የመንገድ ርቀትና የጊዜ ይገናኛል። ወዳጆች አንድ ሰው ጉዞን ከመሄዱ በፊት ርቀቱንና ሰዓቱን ያገናኛል። ምን ኃይል ይርቃል ይላል። ከዛ በኋላ ሰዓቱስ ምን እንደሆነ ይላል። ከጊዜ ጋር ያገናኛል። ምን ኃይል ሄዳችኋል በጌታ ቤት? ምን ኃይል ራቀባችሁ? ተጎዳችሁ? መሸበትና ሎዛ የምትባለው ምድረ በዳ ላይ ተኛ። ሉዝ ሄዳ አፋን ኦሮሞሳ አፋን አማርፋሳ ሎዛ ሄዳ ተኛ ይላል። ሰው እንዴት ምድረ በዳ ላይ ይተኛል? አማራጭ ከተፋ ታዲያ ለምን እንዴት ታደርጋለህ? ባረንዳም ይተኛል ከተማ ውስጥ አይደል? ከተማ ብቻ አይደለም ሰው ባረንዳም ይተኛ። እኛ የመጣንበት ሀገር ደግሞ ጫካ ውስጥ ሰው እንጨት ላይ ራሱ ያድራል፣ ዛፍ ላይ። እግዚአብሔር እንዳለው እንግዲህ ሰውየው ክዳን ስላለው ተኛ ምድረ በዳ ላይ። ምን ትራስ አድርጎ ይላል? ድንጋይ። ያንተስ ትራስ ምንድን ነው? ለጊዜ እየተደገፍክበት ሰው አለ። ዛሬ ይበቃል። ለጊዜ በቃ ይረዳኛል ብላችሁ የተደገፋችሁበት ጽዳት ስራም ይሁን ለስትሮም ይሁን የተለያየ መስሪያ ቤትም ይሁን ነገር ግን ልጆቻችሁን የማያስተዳድር ለጊዜ ብላችሁ ለሊቱ እስኪነጋ ድረስ ብላችሁ የተኛችሁበት አሁን እግዚአብሔር እንዲህ ያለ ሳይነጋ እመጣለሁ አለ። ዛ አይዞ በሉት አጠገባችሁ ንገሩት። ሰው ጨለማን ይፈራል አይደል? ከነጋ በኋላ መጥቶ ሰላም አደርክ እንደ ይላል። እግዚአብሔር ግን ካደርክ በኋላ አይመጣም። ዳንኤልን ባበሶ ጫፋ ያሳደረ እግዚአብሔር ዳንኤል ካደረ በኋላ አልመጣም። እግዚአብሔር ከዳንኤል ጋር ነው ያደረ እንጂ ሎዳ ሀፍራዲያ እረኛ የሆነው ነው ከኔ ጋር ያደረ የምትሉ ጠበቃ የሆነው ነው ከኔ ጋር ያደረ ተዋጊ ሆኖ ነው ከኔ ጋር ያደረ የምትሉ እንዲህ ያለ ነው ጌታ። እንዲህ ያለ ነው። እንዲህ ያለ ነው። አልጥልህም እያለ ነው። ሪሰ ገብታችኋል እንዴ? የተገኘውን መገናኘት አርገመ አርገችሁ ዱብንቆ ሰነትጭማ ሰውየው በቃ ብሞት እሞታለሁ ብሎ እንቅልፍ ውስጥ ሲገባ እግዚአብሔር መጣና ሰማይ ምን ሆነ ይላል? ተከፈተ ይላል። እግዚአብሔር ሲወዳችሁ በራ ይከፍትላችሁ፣ ሰማይ ነው የሚከፍትልህ። አሁን መኪና የያዘ ሁሉ ቤት ውስጥ የሚኖር ሁሉ ሰማይ ተከፍቶለት አይደለም፣ በር ነው የተከፈተለት እንጂ ሰማይ አልተከፈተለትም። ሰማይ የተከፈተለት ተከራይቶ እንደ ከራይ ይኖራል። ውጤት አለው የኛ ምራቅ ራሱ። አሜን በልባት። የእውነቴ ነው የምላችሁ። ኢየሱስ ጎሮረቱ ፈ ጃማ ፈይዝ ስላውሚን ነቂዲ ቀደድ በሰላም ሂድና ምን በላለ ታጠባለ አይኑ ላይ አርጎ እትፍ ብሎ እነ ጴጥሮስ በጥላቸው ነው የተፈወ። ጳውሎስ ማረቡ ነው የተፈወ። አይደለም አንተ የምትለብሰው ልብስ ራሱ ታላቅ ነገር ይሰራል። እዛ ቤት በኩርስ ሞት፣ እስራኤል ቤት ግን ውሻ አልሞተም። ገመሰና የሮሃን ገፍትዱ ምን እስራኤል ከሳ ሰሬኑ እንዱኔ ማይኖ አትከኩ ቀብዳ ሄዳንጅራን እግዚአብሔር እኮ እዛው ጓዳሽ ይገኛል እኮ። ፎቅ እስከሰራን በኋላ ኢየሱስ የሚገኝ መስላችኋል? አንዳንዶቻችሁ ጌታ ጋር እንዲህ የሚባል ነገር የለም። ና ተኛ። ሰውየው ሲተኛ ሰማይ ተከፈተና እግዚአብሔር መጣና እንዲህ አለ፣ ያዕቆብ አለ አሁን የተኛህበትን ቦታ አለ ሰጠው ጋር። ካርታው እኮ ይዞታው የሌላ ሰው ነው። ሰውዬ መንገደኛ ነው። የሰው እርሻ ላይ ነው የተኛ። እግዚአብሔር ግን ምን ያለ ነው? አሁን የተኛህበትን ካርታውን ላንተ ሰጥቻለሁ። መዘጋጃ ሳይሄድ ያዕቆብ መሬት ላይ ምን ሆነ? ተኛና እግዚአብሔር እንዲህ አለው፣ ይሄን ምድር ላንተና ለዘር ያሳልፈ ሰጥቻለሁ አለ። አሜን በሉ እስቲ። ድንጋይ ላይ የሚተኛ ሰው አንተ በቃ የመከራ ጊዜ ሲመጣ እኮ ትጨክናለህ። ብትበላም ትተኛለህ። ነገር ግን ያን ጊዜ አትበላም። ብትበላ እኮ ሰው ሲከብ ነው ወዳጄ። ምትበላ ሰው ካንተ ሲጠፋ ካንተ አካባቢ ሲጠፋ አይደለም ሲከቡ ነው። ግርግሩን ሆዩን ዛሬ ከናንተ በተንኮታ መጣና ብቻውን ሆነ። ሰውየው ተኛ። እግዚአብሔር ነቃረገና ወሰጥቻለሁ እና በሄድክበት መንገድ ሁሉ ይጠብቃሉ እና ያልኩህን ሁሉ የነገርኩህን ሁሉ እስከ አድርግልህ ድረስ አልተውም። በዚህን ሳምንት ያያችሁን ትወርሳለህ። እያወሩብሽ በኢየሱስም ትወርሳለህ። የተገኘውን ለማግኘት መንቃት ያስፈልጋል። ጻፉት። እቺ እስአርገም ያርጋችሁ ዳፍ ደመቁ
እግዚአብሔር ይሄን ሁሉ ሲሰራ ያዕቆብ አላወቅም። አውቆት ተኝቷል። ጴጥሮስ መልአኩ መጥቶ እጁን ሲፈታ ወገቡን ታጠቅ ስል ጫማን አድርግ ስል ተከተለኝ ስል አላወቅም። ኢልም ያየ መሰለው። እግዚአብሔር ግን ካጠገቡ ነበር። ከጴጥሮስ አጠገብ በሩን ከፍቶ ሲያወጣ ራሱ ጴጥሮስ አላወቅም። የተገኘውን እግዚአብሔርን አላገኘም። ኢልም መሰለው። ልክ መልአኩ ከሱ ሲለይ ነቃል። አሁን አለ እግዚአብሔር መልአኩን ልኮ ከገዳይ እጅ እንዳስመለጠ አወቁ። ኧረ የሆነ ሰው ዛሬ ይፈታል በጌታ በይ። የተገኘውን ለማግኘት መንቃት ንቃ። ኤፌሶን ምዕራፍ 5 ቁጥር 14 ላይ እንዲህ ይላል። ኤፌሶን ሸንኩ ነፍረ ከጀለ አንተ የምትተኛ ንቃ፣ ከሙታን መካከል ተነስ፣ ክርስቶስ ያበራልሃል ይላል። አንተ የምትተኛ ምን በል ንቃ፣ ከሙታን መካከል ተነስ። ከሞት አይልም፣ ከሞት ውስጥ ተነስ አይልም። ከምን መካከል